ሰበር ወታደራዊ መረጃ ከኤርትራ ድንበርና ትግራይ ተሰምቷል። ሌሊቱን ከባባድ የኤርትራ የጦር መሳሪያዎች የኢትዮጵያን ድንበር በመጣስ ወደ ትግራይ ክልል መግባታቸውን ጀነራል ባጫ ደበሌ አዲስ ባሰራጩት ጽሑፍ ይፋ አድርገዋል። የኤርትራ ታንኮች፣ መድፎችና ከባባድ መሳሪያዎች ትግራይ ገብተው መራገፋቸውን ተሰምቷል። በሌላ በኩል በራያና አፋር ግንባሮች መጠነ ሰፊ ወታደራዊ ስምሪት እየተሰጠ ሲሆን ጦርነቱ ከአሁን ገነፈለ የሚል ከባድ ውጥረትን የፈጠረው ቀዳሚነት የምናስደምጣችሁ ዘገባችን ነው። በአማራ ክልል በቀጠለው ጦርነት በንጹሃን ላይ የሚፈጸመው ጥቃት እንደቀጠለ ይገኛል። በትላንትናው ዕለትም በክልሉ ደቡብ ወሎ ዞን የፋኖ ታጣቂዎች በህዝብ ማመላለሻ ተሽከርካሪ ላይ በፈጸሙት ጥቃት ቢያንስ 5 ንጹሃን ዜጎች መገደላቸውን ቢቢሲ በዛሬው ዕለት ያሰራጨው ዘገባ አመላክቷል። በጉዳዩ ላይ ቢቢሲ ከፋኖ ኃይሎች ምላሽን ጠይቋል። በዝርዝር የምትሰሙት ሌላኛው ዘገባችን ነው። በአዲስ አበባ ጉዳይ የብልጽግና ስንጥቃትና መከፋፈል እንደቀጠለ ይገኛል። በተለይም የኦሮሚያ ክልል ከፍተኛ አመራሮች አዲስ አበባ የኦሮሚያ ትሁን የሚል ሐሳብ ማስተጋባታቸውን ተከትሎ ብልጽግና አባላቶቹን እያስጠነቀቀ ስለመሆኑ ተሰምቷል። በትላንትናው ዕለትም ይህን ጉዳይ የተመለከተ አዲስ ዘገባ ተሰራጭቷል። የምትሰሙት ሌላኛው መረጃችን ነው። ኢራን አደገኛ ካርድ አሜሪካና እስራኤል ላይ እየመዘዘች ነው። ሆርሙዝን የግሏ ልታደርገው ነው። የኢራን ፓርላማ አሜሪካና እስራኤል በሆርሙዝ ወሽመጥ እንዳያልፉ የሚከለክል ረቂቅ ህግ ማዘጋጀቷን የሀገሪቱ የዜና ወኪል ታስኒም ዘግቧል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮን ላይክ አድርጋችሁ በመጀመር ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። አሁን ወደ ዝርዝር ዘገባዎቹ እናመራለን። ከኤርትራ ድንበርና ከትግራይ ጥብቅ ወታደራዊ መረጃዎች እያፈተለኩ ነው። ወታደራዊ እንቅስቃሴው ቀጥሏል። አሁን ደግሞ ሻዕቢያ በይፋ በዚህ ወታደራዊ ውጥረት ውስጥ ገብቶበታል። በኢትዮጵያ ላይ ጸባጫሪ ድርጊቶችን የመፈጸም የካበተ ልምድ ያለው ሻዕቢያ አሁንም በኢትዮጵያ መንግስትና በህወሓት መካከል በተፈጠረው ክፍፍል ውስጥ ኢትዮጵያን በግጭት ለመጥመቅ የጦር መሳሪያ አቀባይ ሆኖ ተከስቷል። በትላንትናው ዕለት በርካታ የኤርትራ ከባባድ የጦር መሳሪያዎች ወደ ትግራይ ክልል መግባታቸው ተረጋግጧል። ታንኮች፣ መድፎችና ከባባድ መሳሪያዎች ናቸው ከኤርትራ ወደ ትግራይ የገቡት። ይህንን ጉዳይ ጀነራል ባጫ ደበሌ ሆርን ሪቪው ድረገጽ ላይ ባሰራጩት አዲስ ጽሑፋቸው ላይ ይፋ አድርገዋል። ጀነራል ባጫ በዚህ ጽሑፋቸው ላይ የኢትዮጵያ መንግስት ኤርትራን ታግሷል፣ ነገር ግን የትዕግስቱ ገደብ አለው። ኢትዮጵያ ትዕግስቷ ከተሟጠጠ ራሷን የመከላከል እርምጃ የመውሰድ መብት አላት ሲሉ ተደምጠዋል። የህወሓት አክራሪ ቡድን ሲሉ የጠሩትና የሻዕቢያው መካከል በድብቅና በግልጽ ሲደረግ የቆየው የተቀናጀ እንቅስቃሴ መደምደሚያ ውጤት እየታየ ነው ያሉት ጀነራል ባጫ በዚህ ጽሑፋቸው ከሰሞኑ የወጡ ሪፖርቶች እንደሚያመላክቱት ታንኮችንና ከባባድ መሳሪያዎችን ጨምሮ የኤርትራ ወታደራዊ ንብረቶች ኦገስት 6 ማለትም ከትናንት በስቲያ ወደ ሰሜን ኢትዮጵያ በተለይም ወደ ትግራይ ክልል ገብቷል ብለዋል። የኤርትራ መንግስትና የህወሓት ቡድን አባላት ጽምዶ ተብሎ በሚጠራው ጥምረት ስም በመንቀሳቀስ በኢትዮጵያ መንግስት ላይ ከጊዜ ወደ ጊዜ ይፋዊና ሁከት የበዛበት ዘመቻ ከፍቷል በማለት ጀነራል ባጫ በዚህ ጽሑፋቸው ላይ ይከሳሉ። ጀነራሉ ይቀጥሉና በህወሓት ውስጥ ያሉ ከፍተኛ አመራሮች በፌዴራል መንግስቱ ላይ ወታደራዊ ጥቃት ለመሰንዘር ዝግጁ መሆናቸውን በይፋ አስታውቀዋል ሲሉ ያወሱ ሲሆን የኢትዮጵያ ቀጠናዊና ታሪካዊ ተቀናቃኞች የሚሰጡትን የውጭ ድጋፍ ለፖለቲካዊ ህልውናቸው ዋስትና አድርገው በመቁጠር ውጫዊ ጥምረቶቻቸውን በግልጽ እያጠነከሩ ናቸው ብለዋል። በተጨማሪም በኢትዮጵያ ፌዴራላዊ ስርዓት መሰረት የተቋቋመውን ህገ መንግስታዊ ስርዓትና የኢትዮጵያን መንግስት በሚጎዳ መልኩ የወደፊት እጣ ፈንታቸውን ለማረጋገጥ ያላቸውን ፍላጎት በይፋ እያሳዩ ነው በማለት ክሳቸውን አቀርበዋል። የኤርትራ መንግስት የኢትዮጵያን ሉዓላዊነት እየጣሰ መሆኑን ያነሱት ጀነራል ባጫ እንዲህ ሲሉም ይቀጥላሉ። ማንኛውም ሉዓላዊ መንግስት በተለይም በግዛቱ ላይ ህጋዊ ስልጣን ያለው በዲሞክራሲያዊ መንገድ የተመረጠና በዓለም አቀፍ ደረጃ እውቅና ያገኘ መንግስት በመንግስት ላይ ለሚሰነዘሩ ማናቸውም አይነት የታጠቁ ዛቻዎች ምላሽ የመስጠት ተፈጥሯዊ መብት አለው ብሎ መከራከር ሙሉ በሙሉ ህጋዊ ነው። ምክንያቱም መንግስት የህገ መንግስታዊ ስርዓቱና የኢትዮጵያ መንግስት ብሔራዊ ደህንነት ዋና ዋስትና ነው። በተጨማሪም በጠላት ጎረቤት ሀገር የሚደገፍ የሚመራ ወይንም የሚታገዝ የአመጽ እንቅስቃሴ ከፍተኛ የደህንነት ስጋት የሚፈጥር በመሆኑ በጥቅሉ ዓለም አቀፍ ህግ መሰረት አንድ ሀገር ያለውን ተፈጥሯዊ የራስን የመከላከል መብት ለመጠቀም ግልጽ መሰረት ይሰጣል በማለት ተደምጠዋል። ኢትዮጵያ ግዛታዊ አንድነቷና ሉዓላዊነቷ ደጋግሞ ከባድ ጥሰቶች ቢፈጸሙባቸውም በብሔራዊ ደህንነቷ ላይ ሊታገሱት የማይችሉት ትንኮሳዎች ቢሰነዘሩባትም ኢትዮጵያ ሰፊ ወታደራዊ ምላሽ ከመስጠት ተቆጥባለችም ብለዋል። አክለውም ይህም በባህሪው ራስን የመከላከል ተፈጥሯዊ መብቷ ወሰን ውስጥ የሚወርቅ ቢሆንም እርምጃዎቿ ሆን ተብለው
የተመጠኑና ተመጣጣኝ ሆነው የቆዩ ሲሆን በህወሓት አክራሪዎች ከኤርትራ ገዢው አካል ጋር በመቀናጀት የሚሰነዘሩ የተወሰኑ ጥቃቶችንና ወታደራዊ ወረራዎችን በመመከት ላይ ብቻ የተገደቡ ናቸው ብለዋል። ይህም ትዕግስት ማድረግ በተቻለ መጠንና ሰፊ በሆነ ሁኔታ ቀጠናዊ ውጥረትን አውቆ ለማስቀረት ሲባል ኢትዮጵያ ያደረገችው ሰፊ ትዕግስት ነው በማለትም ተደምጠዋል። በአማራ ክልል የፋኖ ታጣቂዎች በንጹሃን ላይ የሚፈጽሙት ጥቃት እንደቀጠለ ነው። በክልሉ ደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት 5 ሰዎች መገደላቸውን ቢቢሲ የዞኑን ባለስልጣናትና የሆስፒታል ምንጮቹን ዋቢ አድርጎ ዘግቧል። የዞኑ የጸጥታ መምሪያ ኃላፊ ኮሚሽነር ዘለቀ አለባቸው ጥቃቱ በተፈጸመበት ተሽከርካሪ ላይ ከነበሩ ተሳታፊዎች መካከል 3 ሰዎች ወዲያውን መገደላቸውን ገልጸዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የአቀስታ ሆስፒታል ባልደረባ በበኩል ወደ ሕክምና ተቋማት ጉዳት ደርሶባቸው ከመጡ 5 ሰዎች በተጨማሪ አንድ ግለሰብ ህይወቱ አልፎ መድረሱን ተናግሯል። ኮሚሽነሩ ጽንፈኛ ሲሉ የጠሯቸው በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች በንጹሃን ላይ ፈጽመዋል ሲሉም ወንጅለዋል። ጽንፈኛው ገነቴ አካባቢ ማጥቃት ፈልጎ ስለነበር እንጭፍቱ ላይ ወገን ተጨማሪ ኃይል ይመጣል ብሎ አስቦ ዘግቶ ደፈጣ ይዞ ስለነበር ከዚህ አንጻር ንጹሃንን ምንም አይነት ወታደራዊ ንክኪ የሌላቸው ተሳፍረው ከገነቴ ሲመጡ እንዲገደሉ ተደርጓል ብለዋል። ኮሚሽነሩ በተሽከርካሪው ላይ የተፈጸመው ጥቃት ሆን ተብሎ በህዝብ ጥላቻ የተሰነዘረ ጥቃት ነው በማለት ከወታደራዊ ኢላማ ጋር ግንኙነት የለውም ሲሉም ጠቅሰዋል። እኚሁ የዞኑ ባለስልጣን ለግድያው እንደ ምክንያት ያስቀምጡት በህዝብ ላይ ያለ ጥላቻ ነው ካሉ በኋላ በሁለተኝነት የአካባቢውን ማህበረሰብ ለማሸበር አስበው የሰሩት ስራ ነው ሲሉ ለቢቢሲ ተናግሯል። ጥቃቱ ረቡዕ ጧት ከ1 ሰዓት ከ30 እስከ 2 ሰዓት ባለው ጊዜ ውስጥ መፈጸሙን የሚናገሩት የዞኑ የጸጥታ ኃላፊ ተሳፋሪዎቹ ከገነቴ ወደ አቀስታ በሚኒባስ ተሳፍረው የሚሄዱ ሰላማዊ ሰዎች መሆናቸውን ያብራራሉ። ተሳፋሪዎቹን የጫነው ሚኒባስ እየሄደ ባለበት ወቅት ተኩስ እንደተከፈተበት የሚናገሩት ኮሚሽነሩ 3 ሰዎች ወዲያውኑ ህይወታቸው ሲያልፍ 5 ደግሞ ጉዳት ደርሶባቸው ወደ ሆስፒታል ገብተዋል ብሎ ለህክምና ከተወሰዱ ሰዎች መካከል ተጨማሪ 2 ሰዎች ህይወታቸው ያለፈ በመሆኑ በጥቃቱ የተገደሉት ሰዎች ቁጥር 5ም ደርሷል። የሞቱት እንዲሁም የተጎዱት ግለሰቦች በጥይት መመታታቸውን የገለጹት ኮሚሽነሩ የአካባቢው ጸጥታ ኃይሎች በስፍራው ሲደርሱ ጥቃት ፈጻሚዎቹ ሸሽተው መሄዳቸውንም ገልጸዋል። ጥቃቱ ገነቴ አካባቢ 12 ሰዓት ላይ የአማራ ጽንፈኛ ኃይሎች ተኩስ ከፍተው ስለነበር ድጋፍ እንዳይመጣ ለማድረግ ማንኛውም መኪና በአካባቢው እንዳያልፍና የህዝብ እንቅስቃሴን ለማገድ የተፈጸመ ነው ሲሉም አብራርተዋል። ከዚያ በኋላ ስንዋጋቸው ሸሽተው ሄደዋል ያሉት ኮሚሽነሩ መንገዱ አሁን ለእንቅስቃሴ ክፍት መሆኑን ተናግሯል። በጥቃቱ ጉዳት የደረሰባቸው በአቀስታ ሆስፒታል ህክምና እንደተደረገላቸውና አንድ ተጎጂ አሁንም የህክምና ክትትል እየተደረገለት መሆኑን ስማቸው እንዳይጠቀስ የጠየቁ የሆስፒታል ምንጭ ለቢቢሲ ተናግሯል። አሁን እዚህ እኛ ጋር ያለው አንድ የ48 ዓመት ታካሚ ነው፣ ሆዱን ነው በጥይት የተመታውም ይላሉ። ግለሰቡ ከፍተኛ የደም መፍሰስ ገጥሞት እንደነበር የሚናገሩት የህክምና ባለሙያው ሌሎች ጉዳት ደርሶባቸው የመጡ ወደ ደሴ ለተሻለ ህክምና መላካቸውንም ጠቅሷል። ቀላል ጉዳት የደረሰባቸው በዕለቱ ታክመው ወደ ቤታቸው እንዲሄዱ ሲደረግ የእጅ መገጣጠሚያዋ ላይ በጥይት የተመታችና ጥይቱ ውስጧ የቀረ ተጎጂ ወደ ደሴ ሆስፒታልም ተልካለች። በጥቃቱ ጉዳት ደርሶባቸው የመጡ ግለሰቦች በተለያዩ የህክምና ባለሙያዎች ድጋፍ እንደተደረገላቸው የገለጹት ባለሙያው አንድ ግለሰብ ህይወቱ አልፎ ሆስፒታል መድረሱንም ጠቅሷል። ቢቢሲ በጉዳዩ ላይ በአካባቢው ከሚንቀሳቀስ ፋኖ ታጣቂ ኃይል ምላሽ ለማግኘት ተደጋጋሚ ጥረት ቢያደርግም እንዳልተሳካለት በዚህ ዘገባ ላይ ጠቅሷል። በአዲስ አበባ የወደፊት እጣ ፈንታ እንዲሁም ደግሞ ህልውና ጉዳይ ጋር በተያዘ በብልጽግና ቤት ውስጥ የተፈጠረው ክፍፍል እንደቀጠለ ይገኛል። ይህንኑ የተመለከተ ዘገባም ዋዜማ ራዲዮ በዛሬው ዕለት አሰራጭቷል። በሀገራዊ ምክክር ኮሚሽን ጉባኤው ላይ የአዲስ አበባ ጉዳይ የብልጽግናን ቤት ለሁለት ከፍሎ ንትርክ ውስጥ ገብተዋል። በስልታዊ ቡድን ደረጃ በአዲስ አበባ ከተማ ህጋዊ ቁመና ዙሪያ ሲካሄድ የነበረው ምክክር በተመካካሪዎች ዘንድ የሀሳብ ልዩነት የተስተናገደበት መሆኑን ምንጮች የጠቀሱ ሲሆን ከጥቃቅን ቡድን ደረጃ ጀምሮ በተካሄዱ ምክክሮች ያልተነሱ ሀሳቦች በስልታዊ ቡድን ቃለ ጉባኤ ላይ እንዲካተቱ መጠየቁ ሰፊ ልዩነት የፈጠረ ጉዳይ መሆኑን ጠቁሟል። ቀደም ባለው የምክክሩ ሂደት ለአዲስ አበባ ህጋዊ ቁመና ከቀረቡ አማራጮች መካከል አዲስ አበባ የፌዴራል ከተማ ሆና ራሷን በራሷ ታስተዳደር የሚልና አዲስ አበባ የኦሮሚያ አካል ትሁን የሚሉ አማራጮች በስፋት ይነሱ እንደነበር ዘገባው ጠቁሟል። 250 አባላት ባሏቸው ሁለቱ የስራ ቡድኖች በተካሄዱ ምክክሮች አዲስ አበባ የፌዴራል ከተማ ትሁን የሚለው አማራጭ ሚዛን እየደፋ መምጣቱን ተከትሎም ሁለተኛውን አማራጭ ደግፈው ሀሳብ
ሲያቀርቡ የነበሩት ተመካካሪዎች አዲስ አበባ የፌዴራል ከተማ እንዲሁም የኦሮሚያ ክልል ዋና ከተማና መቀመጫቱን የሚል ምክረ ሐሳብ በቃለ ጉባኤ እንዲመዘገብላቸው መጠየቃቸውን ዋዜማ ዘግቧል። ይህ ምክረ ሐሳብ በጥቃቅንና ንዑስ ቡድን ደረጃ ያልተነሳ ሐሳብ መሆኑን ያነሱ ተመካካሪዎች ደግሞ በቃለ ጉባኤ ላይ መያዝ የለበትም የሚል መከራከሪያ በማንሳት የልዩነት ድምጽ አሰምተዋል። ይህ ምክረ ሐሳብ በቃለ ጉባኤ እንዲያዝላቸው የጠየቁ ተመካካሪዎች ጉዳዩ አዲስ አለመሆኑን በማንሳት አሁን ያለው ነባራዊ ሁኔታ ህገ መንግስታዊ ማረጋገጫ ይሰጠው የሚል ጥያቄ ማቅረባቸውን አስረድተዋል። አንድ ከተማ የፌዴራልም የክልልም ከተማ መሆን አትችልም። የክልሎች መቀመጫን የተመለከተ ጉዳይ በፌዴራል ህገ መንግስት ላይ ሊካተት አይገባም። ክልሉ በራሱ ህገ መንግስት ማካተት ይችላል። አዲስ አበባ ህብረ ብሔራዊ ከተማ ናት እያለን ለአንድ ክልል ልዩ ጥቅም የሚያስገኝ ውሳኔ አናስተላልፍም የሚሉና ሌሎች ሀሳቦችን በማንሳት ምክረ ሐሳቡ በቃለ ጉባኤ ላይ መካተት እንደሌለበት መከራከራቸውም ተጠቅሷል። ይህ ሀሳብ ልዩነት በተለያዩ ጊዜያት የምክክሩ ሂደት እንዲቋረጥ አድርጎ መቆየቱም የተነገረ ሲሆን የሀገራዊ ምክክር ኮሚሽን ኮሚሽነሮች ምክረ ሐሳብ እንዲያጠናቅሩ የተመረጡ ተመካካሪዎችን በማነጋገር ምክረ ሐሳቡ እንደ አማራጭ ተቀምጦ ወደ ቀጣው ምዕራፍ እንዲሸጋገር መደረጉንም የዋዜማ ምንጮች ተናግረዋል። በስልታዊ ቡድኖች ደረጃ በተካሄዱ የምክክር ሂደቶች ጥቂት በማይባሉ ነጥቦች ዙሪያ ስምምነት ላይ ስለመደረሱ የተናገሩት ምንጮች አዲስ አበባ ራሷን በራሷ የምታስተዳድር የፌዴራል ከተማቱን የሚለው አማራጭ በበርካቶች ዘንድ ድጋፍ ያገኘው መሆኑን ጠቁመዋል። የኦሮሚያ ክልል ከፍተኛ አመራሮችን ጨምሮ ከተማዋ የኦሮሚያ ክልል ዋና ከተማና መቀመጫቱን የሚለውን ምክረ ሐሳብ ያቀረቡ ተመካካሪዎች ደግሞ ምክረ ሐሳቡ በስራ ቡድን ደረጃ ውሳኔ እንዲተላለፍበት ጠይቀዋል። ይህ በስራ ቡድን ደረጃ ውሳኔ እንዲሰጥበት የሚቀርበው ጉዳይ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን ወይንስ አትሁን የሚለው መሆኑንም የሚጠቁም ነው ሲሉ ምንጮች ለዋዜማ ራዲዮ ተናግሯል። ጉዳዩ ወደ ድምጽ በአዲስ አበባ ህጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ያሳዩት የአቋም ልዩነት አሁንም መቀጠሉ ተስተውሏል። እስካሁን በተካሄዱ የምክክር ሂደቶች በስብሰባ አዳራሾች ውስጥ ከፍተኛ የሀሳብ ልዩነትና ሙግት ያሳዩ የፓርቲው አባላት መኖራቸውን የተገለጸ ሲሆን ሁኔታው ለፓርቲው የውስጥ ሰላም የሚያሰጋ መሆኑንም ጠቁመዋል። ይህንን ያስተዋሉ ሌሎች የፓርቲው አባላት በግልጽ የታየ የሀሳብ ልዩነት ላይ የፓርቲው አባላትን እያሸማገሉ መሆናቸውም ተዘግቧል። በተደረጉ የሽምግልና ጥረቶች የተወሰነ ለውጥ ታይቷል ያሉት የዋዜማ ራዲዮ ምንጮች አዲስ አበባ የኦሮሚያ አካልቱን የሚለው ምክረ ሐሳብ በዚህ የሽምግልና ሂደት እንዲቀር መደረጉን ጠቁመዋል። በቀጠለው የሽምግልና ሂደት የጋራ ተጠቃሚነትን የሚያረጋግጥ ውሳኔ እንዲወሰን ግፊት እየተደረገ ቢሆንም በስብሰባ አዳራሾች ያለው ውጥረት ግን መቀጠሉን ነው ዘገባው የጠቆመው። በመጨረሻ የኢራን ፓርላማ በሆርሙዝ ወሽመጥ በኩልና በፐርዢያ ባህረ ሰላጤ በኩል የሚያልፉ መርከቦች ላይ ያለውን ቁጥጥር የሚያጠብ አዲስ ረቂቅ ሕግ ላይ መወያየቱ ተሰማ። ረቂቅ ሕጉ ከአሜሪካ፣ እስራኤልና ቴህራን ጠብ አጫሪ ናቸው ስትል ከምትፈረጃቸው አገራት ጋር ግንኙነት ያላቸው መርከቦችን ማገድ እንደሚያካትትም ታስኒም የተሰኘው የኢራን የዜና ወኪል ዘግቧል። ታስኒም የፓርላማ አባል የሆኑትን አባስ ሳሊማን ጠቅሶ እንደዘገበው የፓርላማው ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚቴ በወሽመጡና በፐርዢያ ባህረ ሰላጤ ላይ አገሪቱ የሚኖራትን ቁጥጥር በሚመለከት ተወያይቷል። በረቂቅ ሕጉ በተጨማሪም ከእስራኤል ጋር ግንኙነት ያላቸው ወታደራዊና የሲቪል የጭነት መርከቦች እንዲሁም በኢራን ላይ በተከፈተው ዘመቻ ድጋፍ ያደረጉ እንዳያልፉ ይከለከላል። በኢራን ላይ ጉዳት በማድረስ ረገድ ኃላፊነት አለባቸው ተብሎ የሚታመኑ ሀገራትና ግለሰቦች ካሳ እስኪከፍሉ ድረስ በሆርሙዝ የባህር ወሽመጥና በፋርስ ባህረ ሰላጤ በኩል የማለፍ ፈቃድ አይሰጣቸውም ይላል ሕጉ። ረቂቅ ሕጉ ለሚፈጸሙ ጥሰቶች ከባድ ቅጣቶችን ከእነዚህ መካከል በመርከብ ላይ የተጫነው ሸቀጥ ካለው ዋጋ እስከ 20 በመቶ የሚደርስ የገንዘብ ቅጣትን አካቷል። በሕጉ መሰረት መንግስት በፋርስ ባህረ ሰላጤ ውስጥ የአሰሳ ስራን ለመቆጣጠር የመርከቦችን እንቅስቃሴ ለመከታተል እንዲሁም ደህንነትንና የአካባቢ ጥበቃን ለማረጋገጥ ከጦር ኃይሎች ጋር በጋራ እንዲሰራ ይጠበቅበታል። ሳሊም ሕጉ በባለሙያዎች እየታየ መሆኑና ከመጽደቁ በፊት የማሻሻያ ሀሳቦችን እንዲያቀርቡ ይጠበቃል ብለዋል። የኢራን ፓርላማ ረቂቅ ሕጉ ላይ የተወያየው ሀገሪቱ ከኦማን ጋር በወሽመጡ አስተዳደር ላይ እየተነጋገረች ባለችበትና ከስምምነት ይደረሳል ተብሎ በሚጠበቅበት ወቅት ላይ መሆኑ ትኩረትን ስቧል። ከዚህ በተጨማሪም የሀውቲ አማጺዎች በየመን መንግስት ኃይሎች ካምፕ ላይ በፈጸሙት ጥቃት በርካቶች መገደላቸው ተሰምቷል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ።